የታሪክ ማህደሯና የደቡብ ወሎ ዞን መዲናዋ ደሴ ከተማ ላለፉት በርካታ ዓመታት የልማት ጥማቷ ሳይረካ ጥያቄዎቿ ሳይመለሱ ዘመናትን አስቆጥራለች። ከቅርብ ጊዜ ወዲህ ግን እየታዩ ያሉ የተቀናጁ የልማት ስራዎች የደሴን የቀድሞ ገጽታ በመቀየር አዲስ ተስፋን የፈነጠቁ ሆነዋል። በርካታ ስራዎች ተሰርተዋል። ሰኞ ገበያ አካባቢ ያለው የገራዶ መንገድ ማንሳት ይቻላል። በዚህ ደሴ ከተማ ላይ ያሉ በተለይ ከመናፈሻ ጀምሮ እስከ አራዳ ሳላይሽ ድረስ ያሉ በርካታ የውስጥ ለውስጥ መንገዶች ከጠጠር ኮብልስቶን እንኳን ያልነበራቸው የጠጠር መንገዶች ውሃ ሲያቆሩ የነበሩ መንገዶች እነዛ ሁሉ አሁን ሙሉ በሙሉ ወደ አስፋልትነት የተቀየሩ። በጣም ብዙ አደጋዎች ሲከሰቱበት የነበረበት መንገድ ነው። አሁን ላይ ግን እጅግ በጣም ቆንጆ እና ማህበረሰቡን በጣም ጥሩ የሆነ እንቅስቃሴ የሚካሄድበት አሁን ላይ ካለው የሰው ፍሰት አንፃር በጣም ብዙ ሰው የሚጠቀምበት ሆኖ እያገለገለ የሚገኝ መንገድ ነውና ይሄ ከዚህ 5 ዓመት ጋር በዚህ የለውጥ መንገድ የመጣ ስለሆነ እጅግ በጣም ቆንጆ ነው። የማይገመቱ አካባቢዎች ሁሉ ውስጥ ለውስጥ ባህር ሸሽን መጥቀስ ይቻላል። ሌሎች አካባቢ የቄራ አውቶቡስ ተራ መንገድ ይቻላል። መስጊድ እዚህ አረብ ገንዳ አካባቢ ዙሪያው በሙሉ ይቻላል። ሌሎችም ቦታዎች መጥቀስ ይቻላል። ይሄ የሚታይ የሚጨበጥ የሚዳሰስ የልማት እንቅስቃሴ ስለሆነ ይሄ ያልነበረ ግን አሁን ደግሞ እያየ ነው። ህዝቡ ይሄን እያጣጣመ የረካበት ሁኔታ ነው። የመንገዶች መሰራት፣ የንጹህ መጠጥ ውሃ አቅርቦት መሻሻልና ሌሎችም የአካባቢ ልማቶች የከተማዋን የንግድና ኢኮኖሚ እንቅስቃሴ ከማነቃቃታቸው በላይ የህዝቡን የዕለት ተዕለት ህይወት በእጅጉ ማቅልለውለታል። በአብዛኛው ትምህርት ቤት የምገባ ፕሮግራም በመኖሩ አብዛኛው ህፃናት በስነ ስርዓት ትምህርቱን የሚከታተልበት እድል የተመቻቸለትና እኩል ትምህርቱን የመቀበል እድሉ የተመቻቸለት ሁኔታ ስላለ ከትምህርት አኳያ ቢሆን ሰፊ ስራዎች የተሰሩበት ከተማችን ላይ በርካታ ውጤታማ ተማሪዎች መፍጠር እንደሚችሉ የሚያሳይ ነው። ድሮ በአንድ ቦታ ይሰጥ የነበረው ዛሬ 5-6 ክፍሎች ተደርጎለት ማህበረሰቡ ቢሄድ በቀናነት ተስተናግዶ ያለምንም ወረፋ መጨናነቅ ቤት ተገቢውን ሕክምና አግኝቶ በዝቅተኛ ገንዘቡ ታክሞ የሚመለስበት ሁኔታ ላይ ሆኗል። ጤና ጣቢያውም ቢሆን ዛሬ ትልቅ ደረጃ ላይ ደርሷል። ራሱን ችሎ ሆስፒታል ትልልቅ አገልግሎቶችን ትልልቅ የቀዶ ጥገና ስራዎችን ለመስራት በቅድመ ዝግጅት ላይ ያለ እንደሆነ ይታወቃል። ሌሎች ለምሳሌ አሁን የመናፈሻ ጤና ጣቢያ መጥቀስ ይቻላል። የሰኞ ገበያ ጤና ጣቢያ መጥቀስ ይቻላል። ሌሎችም ጢጣ ጤና ጣቢያ መጥቀስ ይቻላል። እነዚህ ሁሉ የለውጡ ትሩፋቶች ናቸው። ስለዚህ በዚህ 5 ዓመት ውስጥ ትልቅ በእውነት ትልቅ የሚታዩ ነገሮች አሉ ማለት ነው። ልማት በአንድ ወገን ጥረት ብቻ የሚዘልቅ ባለመሆኑ የተገነቡ መሰረተ ልማቶች ሳይበላሹና ሳይወድሙ ለቀጣዩ ትውልድ እንዲሻገሩ ከመንግስትም ሆነ ከማህበረሰቡ የሚጠበቁ ኃላፊነቶችም አሉ። የተሻለ ስራ ከዚህ የበለጠ ደሴ ይገባታልና የተሻሉ ስራዎች እንዲሰሩ ያልታዩ መንገዶች ካሉ እንዲታዩ ያልታዩ ጤና ጣቢያዎች፣ ሆስፒታሎች የሚያካትታቸውን እያንዳንዱ ማህበረሰብ ጋር ተደራሽ እንዲሆኑ ማድረግ እኛ በበኩላችን ደግሞ ጥያቄ በማቅረብ በቀናነት ያ ነገር እንዲስተናገር ማድረግ። ለተሰሩ የልማት ስራዎች ደግሞ ህዝቡ ልማቱን የማስቀጠል የመጠበቅ የመንከባከብ ኃላፊነቶች አሉበት። ከለውጡ በኋላ በከተማዋ የተከናወኑ የልማት ተግባራት ውጤታማና የከተማዋን ነባራዊ ችግሮችም የፈቱ መሆናቸው የተረጋገጠ ተግባር ሆኗል። ፕሮጀክቶች በሙሉ የሰራናቸው በራሳችን አቅም ነው ማለት ነው። ነገር ግን እነዚህ በጨረታ ተሰጥተው አውትሶርስ ተደርገው የሚሰሩ ቢሆን ኖሮ በእውነት ለመናገር በጣም ከፍተኛ ወጪ የሚጠይቁ ናቸው። አንዱ ፕሮጀክት 10 ፕሮጀክት መሰራበትን አንድ ፕሮጀክት ላይ ብቻ በጨረታ ሰጥተው ቁጭ ነው። ስለዚህ እኛ ኤክስካቬተር አንፈልግ፣ ግሬደር አንፈልግ፣ አስፋልት ፍላንት አንፈልግ፣ ሁሉ ነገር በእጃችን አለ። ካለፉት ተግባራት ባሻገር በቀጣይነት ልዩ ትኩረት ተሰጥቷቸው ሊከናወኑ የታቀዱና የህብረተሰቡን የልማት ጥያቄም በዘላቂነት የሚመልሱ አዳዲስ ፕሮጀክቶች መኖራቸውንም ነው አቶ ሳሙኤል የነገሩ። የቤት ልማት መርሃ ግብር በሰፊው የምንሄድበት የክቡር ጠቅላይ ሚኒስትራችንን ኢኒሺዬቲቭ የሆነ የወደፊት ትልቁ ተግባራችን ነው። ሁለተኛው የመልሶ ማልማት መርሃ ግብር ነው። ሌላኛው ከተማችንን በኮሪደር ልማት ተደራሽ የማድረግ ስራ አሁንም ተጠናክሮ ይቀጥላል። በስራ ዕድል ፈጠራ በሰፊው የምንሄድበት አመት ይሆናል። በኑሮ ውድነት በሰፊው የምንሄድበት አመት፣ በትምህርት ስራ፣ በጤና ስራ፣ በከተማችን ሰላም በማስጠበቅ ዙሪያ ተጠናክሮ ይቀጥላል።